ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ከገጠር መልስ ባጃጅ አጥቼ በሚካኤል ብዬ ነው የመጣሁትና ያው እግር መንገዴን እየመጣሁኝ በጣም ቤቶች እየተሰሩ ነው፣ ህገወጥ ቤቶች። እዛ አካባቢ ገና ምሬቱ አልደረሰም። የሚገርማችሁ አሁን የሚሰሩት ቤቶች ምን ያህል ዋጋ እንደሚያስከፍሉ ታውቃላችሁ? ምን ያህል ውድ እንደሆነ ማቴሪያል ማለት ነው። እና ያው ሰው አልፈራውም፣ ግን ምን ያህል ሹር ሆነው ምን ያህል እርግጠኛ ሆነው እየሰሩ እንደሆነ ራሱ ይገርመኛል። በእኔ የደረሰው በእናንተ ያደረሰው እንደሚባለው ማለት ነው። ምሪቱ እንግዲህ እዚህ ድረስ ነው ያቆመው ማለት ነው። ምሪቱ እስከዚህ ነው ያቆመው። ግን በቃ አንድ አይነት ቤት አልተሰራም። ቤቱ ወጣ ገባ ነው እንደ አሙኖ ሰው ማለት ነው የሰራው። አብዛኛውን ቤት ግን ነዋሪ የለበትም ማለት ነው። የት እንደሚኖሩ ፈጣሪ ወቅ ምን እንደያዛቸው እኔ እንጃ። አንዳንድ ጊዜ እኮ ለቤት ክራይ ሰጥታችሁስ ማለት ነው በራችሁን አስገጥማችሁን ብላችሁ ለቤት ክራይ መስጠት ትልቅ ነገር ነው። ደግሞ አካባቢው ረግራጋማ ቦታ ነው፣ ውሃማ ቦታ ነው። መውጫና መግቢያ ራሱ የለውም ማለት ነው። የሚገርማችሁና ሁሉም እየከለለ ነው ያለው፣ ሁሉም እያጠረ ነው፣ እየበጠቀ እየሸጠ ነው። ብቻ ዙሮ መልሶ የመዳም ቅመሞች ናቸው የሚጎዱት። ባለመሬት አይጎዳው። ለማንም የሚሽጠው በኋላ እሱ ኪሳራ የለበትም ማለት ነው። ኪሳራ የሚባል የለበትም። ማነው የገዛ ነው ኪሳራ ያለበት። እናም እንደምታዩት አፉን ከፍቶ ነው የተቀመጠው። ጭቃ ነው አካባቢው፣ አሮንቃ ነው እላቸዋለሁ። እና አብዛኛውን ቤት እንደዚህ አፉን ከፍቶ ነው የተቀመጠው። እናም ውጫና መግቢያ የለም። እንደምታዩት ውሃ ነው አካባቢ፣ ውሃ ነው ማለት ነው። ረግረጋማ ነው። እና ይሄ ሁሉ የመዳም ቅመሞች ቤት ነው ማለት ነው። እንደዛ አፉን ከፍቶ ምናምን የወፍ ማደሪያ፣ የእርግብ ማደሪያ፣ በቃ ዝሙት መስሪያ ቆሻሻ ሆኗል። በቃ ሲያስጠላ አልኳችሁ። በጣም ነው የሚያስጠላው። አብዛኛውን ቤት የዝሙት መስፋፊያ ሆኗል ማለት ነው፣ እውነት ለመናገር። ምክንያቱም ወዳ ነው፣ በቃ ወዳ ነው። ቤታችሁን መታችሁ ኑሩበት፣ ኑና ኑሩበት የምንላችሁ በምክንያት ነው። አዱንያ አይሞላም። አሁን አንዳንዶቹ እየኖሩበት ነው። ይሄ ሜዳ ሁሉ ገና አለየለትም ማለት ነው። ይሄ እንግዲህ አዲሱ ምሬት ነው ብያቸዋለሁ። ሰው በቢሊየን ያፈስበታል፣ ግን መተው እየኖሩበት አይደለም። አንዳንድ ሰዎች ገብተዋል። እናም እግር መንገድ እንደዛ ታየት እያረኩ ነበር። አብዛኛውን ተሰርቶ ዝም ብሎ የተገተረ ነው። አቅማንተው ምናምን ያው ይሄ እስከ 2 ነጥብ የሚሸጠበት አካባቢ ነው። ይሄ ምሪቱ ቢሆን አብዛኛውን ቤት አላለቅም፣ ተገትሯል። ይሄንን አንዲስ ቅመም ማለት ነው ጨርሳለሁ ብላ እስከምትል ስንት አመት ይፈጅባታል። ጭቃ ማስመረግ፣ ግርፍ፣ የቤቴን እቃ ማላ ስትል እዛው ቀረች ማለት ነውና ህይወታችሁን አስቀድሙ፣ ኑና ኑሩ። እና እንደዚህ ጨቅጫቃማ ቦታ ነው። ለወባ ምናምን ያጋልጣል፣ ለልጆች ምናምን ወባ ያጋልጣል ማለት ነው። እዛ ላይ ደግሞ የምሪት ቤት ጠባብ ነው፣ በጣም ጠባብ ነው። የሚገርማችሁ ለለቅሶ ለሰርግ አይሆንም። ይችን የምታህል እንግዲህ ሰዋት ማለት ነው። በመካከሉ ያለው ስፋትና ጥበት ውት እህል ማስጫኳ የለም ማለት ነው። እና ለዚህ በቢሊየን ብር ከማፍሰስ በትዕግስት መጠበቅ ይሻላል ማለት ነው። እና አላቅም እንዴት እንደሆነ ብቻ ከባድ ነው። እኔ እነዚህ የምሪት ቤቶች ጭራሽን አላማሩኝም። እንዴት እንደሆነ አሰራሩን ባላቅም ማለት ነው። እና ከባድ ነው። 150 ካሬ ዝም ብሎ ነው ለሰርቪስ ነው የሚሆነው። እና አብዛኛውን ቤት እንደምታዩት ግትር ነው።
ይቃጠላል እንጂ ምንም አይደለም። ታጠቢ ፊትሽን። ኧረ ገላዬን ታጥቤ ጨርቅ ልበል ደግ ያፍላ ያፍላ አይ